ሁል ጊዜ አዲስ እቅድ አውጣችሁ አዲስ ህይወት ለመጀመር ወስናችሁ ነገር ግን ከጥቂት ቀናት በኋላ ያሰባችሁትን ሳትፈጽሙ የመተው ልምድ አላችሁ? ራስን መቆጣጠር ወይም ሰልፍ ዲሲፕሊን የብዙዎች ትልቅ ፈተና ነው። አብዛኛው ሰው ስኬት የሚመጣው ድንገት በሚፈጠር ስሜት ወይም ሞቲቬሽን ይመስለዋል። ነገር ግን ታዋቂው የስነ ልቦና ባለሙያ ጆርዳን ፒተርሰን እንደሚለው ራስን መግዛት ማለት ህይወትን በግድ መጨቆን ሳይሆን ከአእምሮአችን ጋር በጥበብ መደራደር መቻል ነው። ዛሬ በቪዲዮአችን ህይወታችሁን ሙሉ በሙሉ ወደ ስኬት መስመር ለመቀየር የሚረዱ የጆርዳን ፒተርሰን ራስን የመግዛት 10 ወሳኝ ሚስጥሮችን በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ የምናየው ይዘት ስንፍናችንን አስወግደን በህይወታችን የምንፈልገውን ግብ በጽናት እንድንመታ የሚያግዝ ትልቅ የስነ ልቦና ትምህርት ነው። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን በቀጥታ ወደ 10 ነጥቦች እንለፍ። ክፍል 1 ክፍልን በማስተካከል ጀምር። ትልቅ የህይወት ለውጥ ከማሰብ በፊት በአቅራቢያ ያሉ ትንሽ ነገሮችን መስራት ጀምር። ጠረጴዛን፣ አልጋን ወይም የሥራ ቦታን ማስተካከል ስትጀምር አእምሮ ስርዓትና ቁጥጥርን ይለማመዳል። ትናንሽ ኃላፊነቶች መውሰድ ካልቻልክ ትልቅ የህይወት ግቦችን ማሳካት አትችልም። ቁጥር 2 አእምሮ ጋር በጥበብ ተራመድ። ራስን መግዛት ሲባል በራስ ላይ ጨካኝ አምባገነን መሆን ማለት አይደለም። አእምሮአችን በግዳጅ አይሰራም። ከራስ ጋር መደራደር አለብን። ለምሳሌ ይህንን ከባድ ስራ ለ30 ደቂቃ በትኩረት ከሰራው የምወደውን ቡና እጠጣለሁ ወይም የ10 ደቂቃ እረፍት እወስዳለሁ በማለት ለአእምሮ ሽልማት ስጥ። ቁጥር 3 የቀን እቅድን በቅንነት አውጣ። የቀን እቅድ ስታወጣ ራሳችሁን ለማሰር ወይም ለመቅጣት አታውጡ። ይልቁንም ዛሬ እንዴት ባሳልፍ ነው ደስተኛና ውጤታማ የምሆነው ብላችሁ እቅዳችሁን አዘጋጁ። እቅዱ 100% ፍጹም መሆን የለበትም። 70% እንኳን ማሳካት ከቻላችሁ በትክክለኛው መንገድ ላይ እንዳላችሁ እወቁ። ቁጥር 4 ራስን ከትናንትና ማንነት ጋር ብቻ ማወዳደር። ሌሎች ሰዎች ያሉበትን የስኬት ደረጃ አይታ አትበሳጭ። ራስን መግዛት የሚጀምረው ራስን ትናንትና ከነበርክበት ድክመት ጥንካሬ ጋር ማወዳደር ስትጀምር። ከትናንትና ማንነት 1% የተሻልክ መሆን ከቻልክ በትክክለኛ የስኬት ጎዳና ላይ ነህ። ቁጥር 5 ትርጉም ያለው ነገር እንጂ ቀላል ነገር አታድርግ። ቀላል ነገር ጊዜያዊ ደስታን የሚሰጥ እንደ ማህበራዊ ሚዲያ ማየት ወይም ስራን ማስተላለፍ ያሉ ነገሮች፣ ትርጉም ያለው ነገር ግን ወደፊት ትልቅ ለውጥ የሚያመጣ ከባድ ስራ ነው። እውነተኛ ጥንካሬ የሚመጣው ጊዜያዊ ምቾትን ትተህ ለነገው ትልቅ ራዕይ ዋጋ መክፈል ስትጀምር። ቁጥር 6 እውነትን ብቻ ተናገር ወይም ቢያንስ አትዋሽ። ውሸት እውነታን ያዛባል። ለራስህ ሆነ ለሰዎች የምትዋሽ ከሆነ አእምሮ ግራ ይጋባል። ይሄ ውሳኔ የመወሰንና ራስን የመግዛት አቅምን ያዳክማል። እውነተኝነት ለአእምሮ ጥንካሬና ለራስ መተማመን መሰረት። ቁጥር 7 ስቃይና ፈተና በህይወት ውስጥ መኖሩን ወቅ። ህይወት ሁልጊዜ ቀላል አትሆንም። ፈተናና አስቸጋሪ ጊዜያቶች መምጣታቸው አይቀርም። ይህንን እውነታ ቀድሞውኑ መቀበል በችግር ጊዜ በቀላሉ እንዳንሰበርና በጽናት እንድንቆም ያደርጋል። ቁጥር 8 የምትናገረውን ሰው አንተ የማታውቀው ነገር እንደሚያቃስ ትዕቢትህን አስወግድ። ሰዎች በጥንቃቄ ማዳመጥ ስትጀምር አዳዲስ እውቀቶች ታገኛለህ። ይሄ ባህሪ አእምሮ ሁልጊዜ ዝግጁና ራሱን የሚያሳድግበት እንዲሆን ይረዳዋል። ቁጥር 9 ሐሳብን በግልጽ አስረዳ። የምትፈልገውን ነገር ግብን ወይም ችግርን በግልጽ ለይተህ እወቅ። በግልጽ ካልተናገርክ ወይም ካላሰብ ችግሩ ምን እንደሆነ ስለማታውቅ መፍትሄ ማምጣትና ራስን መምራት ያቅታል። ቁጥር 10 ዛሬ ልታስተካክለው የምትችለውን ትንሽ ነገር ፈልግ። በዓለም ላይ ያሉትን ትልልቅ ችግሮች በአንድ ጊዜ ለመቀየር አትሞክር። ዛሬ በአንተ አቅም ልታስተካክለው የምትችለውን ትንሽ ስህተት ወይም መጥፎ ልምድ ለይተህ እሱን በመቀየር ጀምር። ትናንሽ ድሎች ወይም ትልልቅ ነገሮች ትልልቅ ማንነትን ይቀይራሉ። ራስን መግዛት በአንድ ጀመር የሚመጣ ተአምር አይደለም። በየቀኑ የምናደርጋቸው ትናንሽ ምርጫዎች ውጤት ነው። ክፍልን ማስተካከል፣ የቀን እቅድን ማክበርና ከራስ ጋር በጥበብ መነጋገር ስትጀምር ህይወትህ ሙሉ በሙሉ ይቀየራል። የዛሬ ቪዲዮ ይህን ይመስል ነበር። ከነዚህ 10 መሪዎች ውስጥ በአሁን ሰዓት በአንተ ህይወት ውስጥ ይበልጥ ልተገብረው የወሰንኩት የትኛውን ነው ብለህ ታስባለህ? ኮሜንት ላይ ጻፍልኝ።